መጣሃል እንዴ? አውሩታ መጥቻለሁ። በርኮ ከፍቶ ነው ሳገኝ እዛ አካባቢ ተወኛለሽ ብዬ ገብቼ እየጠበቅኩሽ ነበር። ዛሬ ቀጠሮ ነበረን እንዴ? አይ ረስተሽዋል ማለት ነው። አፕላይ ያደረኩልህ ዩኒቨርሲቲና ተቋም የካናዳው ስኮላርሺፕ የስዊድን ደግሞ ፌሎሺፕ ምላሽ ስለሚሰጡ በቀጣይ ምን ማድረግ እንዳለብን ተገናኝተን እናወራለን ብለሽ ወይ ዛሬ ነው ለካ ነበር። ካለምዬ ሞት በኋላ ምን እንደሆንኩ አላውቅም። ነገሮችን ሁሉ እረሳለሁ። ዛሬም አንድ ቀጠሮ አለች። ወደዛ ላይ ሄድ ነበር ወይ በኋላ እንደዋል ይቻላል። አያጨናንቅም እኮ ስራ ደከምኩ። በጣም ይቅርታ። ቀድመ ብትደውልልኝ እኮ ጥሩ ነበር። ይህ ስራ በዝቶብሽ ያላየሽው ይሆናል እንጂ እኮ ሁለት ጊዜ ደውዬልሽ ነበር። ዛሬ ብታይ ስዋከብ ነው አልኩት። ከነጋ ስልኬን ራሱ አላየሁት። አሁን ራሱ የት እንዳለ አላውቅም። በቃ እስትራጊ ኢሜል ካደረጉልሽ ደውይልኝ። መልካም ቀን። እሺ ቻው። በቃ ቻው። እሺ ጀማል ሁለተኛ ሰው ሲሞት ዝም በል እያልከኝ ነው? ሴትዮዋ እኮ ሲሞቱ ባይኔ በብረቱ ነው ያየሁት፣ ባይኔ። ለነገሩ ተወው፣ እኔ ነኝ ጥፋተኛ አንተን ሰው ብዬ መደወሌ። መጀመሪያ ለሰብለ ነግሬያት ቢሆን ኖሮ ሴትዮዋ የመዳን ቻንስ ነበራቸው። ቻው ቻው ቻው። አንተ አቡቹ ስልኬን አታመጣ? ማያርጣው ማረ መኝታ ቤት አስቀምጬዋለሁ። ሄሎ ዋዬ ቤት ሰብሊ፣ በአስቸኳይ ቤት ልትመጪ እፈልጋለሁ። በአስቸኳይ እፈልግሻለሁ። መቼ? አሁን? አዎ ገና እኮ ምሳ በልቼ ወደ ቢሮ እየገባሁ ነው። እንዴትም ቢሆን መምጣት አለብሽ። እንዴትም። ሰላም ነው ግን ቤኪ? አይደለሁም። ምን ተፈጥሮ ነው? ቆይ ብዙ ነገር። ምን አለ አሁን ጥያቄሽን ትተሽ ቶሎ ልትመጪ? እሺ በቃ እመጣለሁ። ግን አንተ ምንም አልሆንክም አይደል?
ሰብሊ ስታደፊ ደግሞ ቀስ ብለሽ ነይ እሺ። አንድ ነገር ናትሆኝብኝ ግን እኔ ደህና ነኝ። አሁን ካላወራሁሽ ጭንቅላቴ በጭንቀት ሊፈነዳ ነው። እሺ ቶሎ ነይ እሺ። ለምን ወይ መሀል ላይ ቀረባትልኝ እንድንገናኝ? ያለሁበት ሁኔታ ከቤት የሚያስወጣ አይደለም እኮ እያልኩሽ ነው። ምን ሆነሻል? በቃ እሺ መጣሁ የኔ ጌታ። አቤት። እንኳን ደስ አለ ቤኪ። እንኳን ነው አብረው ደስ አለን። ሩቲ እዴ መግባት ይችላል? ይቻላል። ዛሬ ብታይ ምን ያክል ደስ እንዳለኝ። ምን ተገኘ? በመጀመሪያ የሄድኩበት ጉዳይ ተሳካልኝ። እሰይ ተመስገን። ሲቀጥል ካናዳ ያለው የአይነ ስውራን ማህበር ለ2 አመት ስፖንሰር ሊያደርጉ ኢሜል ልከውልኛል። በእውነት? አዎ 50% እንደተሳካ ቁጠረው። ተመስገን። ነገ ፋውንዴሽናችን ትመጣና በብዙ እናወራበታለን። ከዛም ደግሞ ተወካያቸውን እናገኘዋለን። ኦልሞስት 1 ወር አካባቢ ቢፈጅባቸው ነው። በዚህ ጋር ኮሳል በስልክ ከምነግርህ ለምን በአካል አላየውም ብዬ ነው የመጣሁት። ኧረ እንኳን መጣሽ። ደግሞ ቤኪ ወይ ሰፈራችሁ ምንም ደህና ነገር አይሸጥም? እንደምታየው ነው እንግዲህ። ያው ባዶ እጄን ከምመጣ ብዬ ይሄን እሺ መጣ። ኧረ ምን አቸጋገረሽ? ምን ችግር አለው? ያስ ተቸገርሽ እኮ ዝም ብለሽ። የኔ ነገር ደስታዋ ደነዘዘኝ መሰለኝ። ምን ይምጣ ሻይ ወይስ ቡና? ቡና ባገኝ ደስ ይለኛል ቤኪ። ቡና እሺ። ባልና ሚስት ከአንድ ወንዝ ይቀዳል ሲባል በእናንተ ነው ያየሁት። ጥሩ ባል ነበር የነበረሽ። ነፍስ ይማረች እግዚአብሔር ያመጣው። ማንኪያ ረስቼ ነበር። ሩቲ ወተት ይኖረው እንዴ? ነው አይ እንዴው ይሻለኛል። ይሻላል? አዎ እሺ ተጫወች እንግዲህ። ደሞ ረስቼው ምን ብሌንን ከጎኗ ሆነ ባታጽናናልኝ ኖሮ
በጣም ከብዳት ነበር። ስላደረክልን ነገር በጣም ነው ማመሰግነው። ለመመስገን እንኳን የሚያበቃ ነገር ያደረኩ አይመስልኝም። በጣም ነው እንጂ ያደረከው በቂ። ብሬን እንኳን ዛሬ ወደ ትምህርት ቤት ሄደችልኝ። ፕሮሰስ እስከሚያልቅ ደግሞ ትንሽ ጊዜ ብታስጠናልኝ ጥሩ መስመር ታስይዝልኝ ነበር። እሱማ ለዛ ለደግ አባቷም ቃል ገብቼለት ነበር። ግዴታዬ ነው አታስቢ። በኪዬ ቡናው እንዳይቀዘቅዝብህ። ጨዋታችንን ስንል እኮ ረሳሁት። እንዳይቀዘቅዝብህ በኪዬ። እሺ ከነጋ ለካ ምንም ምግብ አልበላሁም። በባዶ ወዴ ደግሞ ጨጓራዬን ያስነሳብኛል። ቆይ ማታ የሰራው ታሪፍ ሽሯለች። እንቃመሳት። አይ እኔ አላሰኘኝም። ሞዬን ንቀሹ ባልሆነ የኔ መሰለ የምስራች ነግረሽኝማ ሳቀምሻት አትጂ። ያኔ ተደናግጬ ልብ አላልኩህም እንጂ አብነት ድሮም ሲጠረጥር እሱ መስማት ነበረብኝ። አሉ ከመሳሳትሽ በፊት ግን ሁሉም ነገር ልንገርሽ። መጀመሪያ ወደ እናንተ ህይወት የመጣሁት እኛ ሰፈር ያለውን አይነ ስውር በፋውንዴሽናቸው አማካኝነት ወደ ውጭ እንዲሄድና እኔም ስራ በመፈለግ ብዙ ስለለፋው ለወራት ፕላን ካረኩ በኋላ ነው ባለቤትሽን ተገጭቼ ተዋወቅኩት። ከትምህርት ማስረጃ ውጪ ሁሉ ነገር ፌክ ነው። ሽጉጡም ልክ እንዳንተ ፌክ ነው። ፈጣሪ ምስክሬ ነው። የነገርኩሽ ሁሉ እውነት ነው። እስኮላሩ ይቅርብኝ። እግዚአብሔርን ነው የምልሽ። ያየሁትንም ለማንም አልናገርም። ከዚህ በኋላ ከህይወትሽም ከሰፈሩም ለቅቄ የምወጣው። ተቀመጥ። እርግጠኛ ነህ? ብሌን አታውቅም? በእግዚአብሔር ስም እኮ እየማልኩልሽ ነው። ማንም ሰው የሚያውቅ የለም። መቼም እዚህ ድረስ ብቻሽን አትመጭም። ውጭ ያሉትም ሰዎች ሚስጥራችን ወጣ ብለው አንድ ነገር ከማድረጋቸው በፊት ሊሙና በፈለጉት መንገድ ብላክሜል አድርጉኝ። አታስብ፣ ብቻዬን ነው የመጣሁት። አለምዬን እኮ ሰዎች እንደሚሉት ብሩን ብቻ ብያል ነበር የሚያገባሁት። እድሜ ቁጥር ነው ብዬ የሆነ ተወድጄው ነበር። አመት ሳንቆይ ግን ትዳር እንዳለው እያወቅሁ ከአብነት ጋር የማይሆን ነገር ውስጥ ገባሁ። በስሜት ታውሬ ዋሽቶኝ ነው ምናምን እንዳልል እያንዳንዷን ነገር አውቄና ሆን ብዬ ነው ያደረኩት። ይሄን ላንተ የምነግርህ እንድታዝንልኝ ብዬ አይደለም። ለማንም ማውራት ስለማልችል ልተንፈስ ብዬ ነው። ሩቲ በቃ ተረጋጊ። የሁለቱ ሞት እኔ ብቻ አይደለም የማውቀው። ለሌላው አይነ ስውር አይደለም።
እኔም ለማንም አላወራም። ባወራም አያምኑኝም። መጀመሪያም እኮ ነገርሽ ነበር። ለማንም አላወራም ብዬ ምንድነው ያበላሽ? ምንድነው ያበላሽ? ልዬ ምን ሆንክብኝ? ምንድነው? በረከት አንተ በረከት ማርያምን ሰብሯለሁ። በረከት ክፈታው።